ከፋኝ። በቃ ከፋኝ። ለምን በዛ ልክ ደነገጥኩኝ? ለምንስ በዛ ልክ አዘንኩላት? እስከ ዛሬ እኮ ያንን ነገር ለማድረግ ስጠብቅ ነበር። አሁን ግን ያንን ነገር ለማድረግ አቃተኝ። በቃ ምን እንደማደርግ ግራ ገባኝ። መልካም ልብ ስላለሽ ነው ቤትዬ። አልፈልግም ቱት፣ መልካምነትን አልፈልግም። መልካምነት ገደል ይኸውልሽ ቱት፣ ያሰቃየኝን ማሰቃየት፣ ህይወቴን የነጠቀኝን ሰው ህይወቱን ነጥቄ ማሳየት ፈልገው። እሺ በቃ ተረጋጊ በእናትሽ። አመሰግናለሁ ቱት። እኔ ምን አደረግኩልሽ? ቢያንስ ስሜቴ ገብቶሻል፣ ህመም ያሞሻል። ይሄ ለእኔ ትልቅ ነገር ነው። ይሄ እኮ ግዴታዬ ነው። አሁን በቃ ከዚህ ተነሽና እናትሽ ቤት ሄድሽ እረፍት አድርጊ። እሺ እናቴ ቤት? አዎ ቢያንስ እዛ ሄደሽ ተረጋጊያለሽ። እሺ እሄዳለሁ እኮ ተነሽ። ጥሩ ቤቲ ጋር ነበርሽ አይደል ቱቴ? አዎ ቤቲ ጋር ነበርኩ። እና ምን ይሁን ቱቴ? መጥፎ እንደሆንኩ እያሰብሽ ነው አይደል? እኔ አላልኩም። እንግዲህ አስቢ ካልከኝ ግን ማሰብ እችላለሁ። ጠልተሽኛል ቱቴ። እኔ አላልኩም። ምንድን ነው ያላሰብኩት የምትናገረው? ምን አደረግኩ? እየራቅሽኝ ነው። አራቅኩም እናቴ። ከዚህ በላይ ስታይኝ ራሱ እንደ ድሮ በፍቅር ሳይሆን በትዝብት ነው የምታይኝ ይመስለኝ። እንዴት እንደዚህ ያደርጋል የምትይኝ ነው ይመስለኝ። እሱን እንግዲህ አንተ ያሰብከው ነው እንጂ አልጠላሽኝም። እኔ አንተን መጥላት አልችልም እናቴ። እሺ እንደ በፊቱ ከአይንሽ ፍቅር ላለ የእውነቴን ነው ቱት። በጣም ነው የጨነቀኝ። ለምን እንደዛ ስታሰቃይኝ የነበረው ያሳለፍሽው ነገር እጅግ በጣም ከባድ እንደሆነ አውቃለሁ። እውነቴን ነው። እንደዛ ነገር መፈጠሩ በጭራሽ እኔ ምንም አላውቅም ነበር። ታውቂያለሽ፣ እንዴት ነው ማታውቂ እያለች ጫወችበት። በልጄ ስም እምልልሻለሁ እኔ ምን እንደተፈጠረ ወንጀሉ ምን ስራ ምንም ያጣራሁት የጠየቁት ነገር አልነበረም። በልጄ ስም እምልልሻለሁ ስትላት አይ ወድሽ መጥሻል እገልሻለሁ ብላ ስትመስበት እባክሽን ቤቲ ምንም አታርግኝ፣ እባክሽን ለማረጋጋት ሞክሪ ብላ አለሜ ስትለምናት ነበር። ቤቲ ግን ካልገደልኩሽ እያለቻት ነበር እና እባክሽን ብላ እየለመነቻት ነበር። እናቴ በጣም ተጨነቀ። የሚያደርግ ነገር ጠፋበት። ምክንያቱም በጣም ፈርቶ ነበር። እባክሽ አለሜ ምንም አታርግ፣ አለሜ ምን ሆነ? አባዬ የት ሄደ? አሁን ትሁት ጋር መደወል አለብን ብሎ ትሁት ጋር ስደውል ትሁት እዛ እንዳለችና መኝታ ቤት ገብቶ እንደቆለፉ ትነግረዋለች። እናቴ አንድ ነገር ታደርጋለች። አባዬ ቤቲ እናቴ ፊት ለፊት ካገኘች እንደምትጎዳ በተደጋጋሚ ስትስትና ስታስፈራራን ነበረ እኮ። ስለዚህ እናቴ አንድ ነገር ትሆንብኛለች በማለት ናታን እጅግ በጣም ፈርቶ እየተጨነቀ ነበር። ልጄ ተረጋጋ፣ ምንም አይፈጠርም። አባዬ ስለ ቤቲ አንተ የምታውቀው ነገር የለም። ቤቲ እናቴን ለመግደል ቆርጣ ተነስታለች። እናቴን ትጎዳብኛለች። ታዲያ ምን ላድርግ ልጄ? አለምዬ የሚሏትን አሰማም። ቀጥላ መሄድ አልነበረባትም ብላ ይነግራታል። እና ትሁት ጋር ደውለው ትሁት ምን እየተፈጠረ ነው እባክሽን ንገሪኝ ስትል ጠይቃ ነበረች። መኝታ ቤት ገብቶ በሩ እንደዘጉባትና ምንም ማየት እንደማችልና ምንም እንዳልሰማች ትነግረዋለች። እና ውስጥ ገብቶ በር ዘግቷል። እባክሽን ትሁት እንደምንም ብለሽ እናቴን አንቺ ጋር አቆይልኝ፣ እናቴ ምንም ነገር እንድትሆን በድጋሚ እናቴ ማጣት በጭራሽ ማጣት አልፈልግም በማለት ይነግራታል። እሷም ታዲያ ምን ማድረግ እችላለሁ እናቴን እባክህን። መኝታ ቤት ገብቶ ቆልፈዋል እኮ ታዲያ እንዴት አርግ? እባክሽ ትሁት እንደምንም ብለሽ ሞክር እያለ ስለምላት ነበር። ቤቢ በጣም ተጨነቀ። ህይወቴ ናፈቀች። ከሱ ጋር የነበረውን ያሳለፉትን ነገር ዞር ብሎ እያስታወሰ ቤቲ ህይወቴ ለምን ተቀየረችብኝ? ምን ተፈጥሮ ነው? እንግዲህ ህይወትን እናቱ ነበር እንድትቀየር ያደረገቻት። መጥፎ ቃልና ከልጇ እንድትረቅም ጭምር ስትነግራት ነበር። በዛ ነበረ ህይወት ከሰፈሩም ልካ ጸበል ላይ ብላ የሄደችው ማለት ነው። ናቲ ግን ምን እንደተፈጠረ ምን እንደተከሰተ ምንም የሚያውቅ ነገር አልነበረም እና እጅግ በጣም ፈርቶ ስጨነቅ ነበረ። ደውሎም ሳናግራት ደህና ከመሆን እንደናፍቃትም ደጋግሞ እየነገራት ነበር። እሷ እኔ ካልጉዳተኛ ላንተ አልጠቅምም ላንተ አልበጅም ስትል ስትነግር ነበር። ምን ማለት ነው? እሱ ደግሞ እኔ እኮ አፈቅርሻለሁ ይህን ማን እንደዛ አለሽ ብሎ ማንም ምንም ለውጥ የለም
አሁን ለተወሰነ ጊዜ ብቻዬን መሆን እፈልጋለሁ ስትል ናቲ ግራ ተጋባው። ቆይ ምንድነው ያስቀየምኩሽ? ምንድነው ያረኩሽ? ብሎ ደጋግሞ ራሱን እየጠየቀ ነበር። የጥፋተኝነት ስሜት እየተሰማው ነበር። ምክንያቱም እንደተፈጠረ ምንም የማቅ ነገር አልነበረም። ከእናቱ ጋር እንዳወራችው ነበር እሷ ጥላ ሄደችው እና ቤቲም አለሜን እገልሻለሁ እያለ ስትዝትባት ነበር። ምንም አወቅሽም አላወቅሽም ያደረግሽው ነገር መቼ መቀር የሚያስብል ነገር አይደለም። ትሰምኛለሽ እናቴ፣ እኔ እህቴን ህይወትና ደስታ ሳቄን ነው የቀማችሁ፣ ልጅነቴን ነው የቀማችሁኝ እና ለልጅነታችሁ ለቀማችሁ ህይወቴ ደግሞ እንድትከፍሉ ፈልጋለሁ ስትል አለሜን ልትወጋ ስትል ነበር። አለሜ እባክሽ ቤቲ ተረጋጊ ስትል ቤቲ ሀሳቧን ትቀይርና ዱላውን ተወረውራለች። ምነው አድርግ እንጂ ልገኝልኝ አልነበረም እንዴ? ለምን ሀሳብሽን ቀየርሽ? አሁን ውጭልኝ፣ ላይሽ አልፈልግም፣ ደግሜ እዚህ ላይሽ አልፈልግም፣ ውጭልኝ ስትል ታስገዳታለች። አለሜን በጣም ፈርታ ነበር። ቤቲም በጣም እጆቿና ናምስነ ደግሞ እየተንቀጠቀጠ በጣም ፈርታ ስለነበረ ከቤት ትወጣለች። አባዬና ናትን እየሮጡ ነበር አለሜ ጋር ለመድረስ። ልጄ እባክህ ቆይ አባዬ እናቴ ችግር ውስጥ ነች እባክህ አባዬ ተወኝ እያለ ሩጫውን ቀጠለ። እናቱ ጋር ለመድረስ እየሮጠ ነበር። እናቴ አንድ ነገር ትሆንብኛለች ብሎ እጅግ በጣም ፈርቶና ተጨንቆ ነበር። አባዬም ከሱ ጋር በጣም ፈርቶ ነበር። ቤቲ ከቤት ስትመጣ አለሜን የጎዳች መስላት ትሆን በጣም ደነገጠች። እጆቿና አይኖቿ እየተረገበገቡ እንደውም እጆቿ እየተንቀጠቀጡ ነበር። እና አለሜን በሰላም አገኘች። አለሜ ተመስገን ደህና መሆንሽ ደስ ብሎኛል። አንድ ነገር እኮ ያደረገችሽ መስሎኝ ነበር። ልትገዳኝ ነበረ ግን ሀሳቡን ቀየረች። ለምን እንዳሳዘንኳት ግን አላወኩም። እማዬ ደህና ነሽ አይደለም? ምንም አላደረገችሽም ስላት አሁን ልጄ ደህና ነኝ፣ ምንም ነገር አልተፈጠረም፣ አታስብ እያለችው ነበር። እና በቃ ናቲ አንተ ከመጣ እኔ ወደ ውጭ ወጣ ብዬ ልመለስ ብላ እንግዲህ ትሁቴል ቤቴን ለማግኘት ወደ እሷ ዘንድ እየተጓዘች ነበር ማለት ነው። እናም እንዳጋጣሚ መንገድ ላይ አባዬን አገኘችው። ትሁቴ ምን ተፈጠረ ብሎ ስጠይቃት አይ አባዬ ሁሉ ነገር ሰላም ነው ተረጋጋ እያለችው ነበር። እሱ በጣም ፈርቶና ተጨንቆ እንደሆነ እየነገራት ነበር። አለሜት ልግዝታት ነው የሰራችው፣ እኔ የምላት ነገር እኮ በጭራሽ ልሰማኝ ፈቃደኛ አልነበረችም በማለት ይነገራታል። አባዬ መተንፈስ እያቃተው ነበር። ምክንያቱም አለሜን አጣል ብሎ እጅግ በጣም ፈርቶ ነበር ማለት ነው። አይ አባዬ መፍራት የለብህም በጭራሽ፣ በቃ ሁሉ ነገር ሰላም ነው አባዬ አትፍራ እያለችው ነበር። በቃ አንቺ ወዴት እየሄድሽ ነው? እኔ ወደዚህ ደርሼ የመጣው በቃ አንተ ወደ ውስጥ ግባ ስትል ጥላው ትሄዳለች። እና ስትሄድ አባዬ አለሜ ደህና ነሽ ወይ ምን ተፈጠረ ብሎ ስጠይቃት ደህና እንደሆነችም ጭምር እየነገረችው ነበር። እና አለሜ ሰው ምልሽ ነገር አትሰሚም ማለት ነው? ቆይ እንዴት ራስሽን ችግር ውስጥ ከቻለሽ ለምን ብሎ ይጠይቃታል። እኔ የመጣሁት ያሳለፈችው ነገር ከባድ ስለነበረ ይቅርታ ልጠይቃት ነበር፣ ነገር ግን ይቅርታ አደረገችልሽ እንዴ ስላት አይ በጭራሽ ይቅርታ አላደረገችልኝም ብሎ ተናግረዋለች። የተናደደ ሰው ቆይ የሚያደርገውን ነገር አያውቅም፣ ብትጎዳችስ ምን ሊውጠን ይችላል? አሁን ምን እንሆን ነበር? እባክሽ አለሜ ብዙ አትዳፈሪ ብሎ ይለምናታል። እሺ ቃል እገባለሁ ከአሁን በኋላ ምንም ነገር እንደማላደርግ ቃል እገባላቸዋለሁ ብላ ቃል ትገባላቸዋለች። ቤቲ እንደተጎዳች አውቀዋለሁ፣ ልቧ ተሰብሯል። ያሳለፈችው ነገር በእርግጥ ቀላል እንዳልሆነ በደንብ ተረድቻታለሁ። እስከዛሬ ያሰቃየችውን ስቃይ በሙሉ ነበር እንድሽር ያደረገች። ምክንያቱም እሷ ያሳለፈችው ከኔ የበለጠ ህይወት ከኔ የበለጠ ስቃይና መከራ ነበር። ለእሷ በጣም አዝኛለሁ። ትሁት ለምንድነው ለዓለም ያዘልኳት? ይህንን እኮ ለማድረግ እሷን ለመግደል ሳስብና ሳቀድ ነበር፣ ግን አልቻልኩም፣ ማድረግ አልቻልኩም። አንቺ ንጹህ ልቡናለሽ ቤቲ፣ ስላላደረግሽው ደስ ብሎኛል። እባክሽን አሁን ወደ ራስሽ ተመለሽ። ምንም ሰው ሳይሆን ራስሽን አዳምጪ። ያለፈው ነገር መመለስ አትችይም። የተደፋው አይታፈሱ ነገር አንድ ነገር የተፈጠረ ከሆነ ስለዚህ ቤቲ ወደ ራስሽ ተመለሽ እባክሽን ብላ ትለምናታለች። ትሁት ስላደረግሽልኝ ስሜቴን ተረድተሽ ከጎኔ ስለሆንሽው እጅግ በጣም ከልብ አመሰግናለሁ ብላ ስታመሰግናት ነበር ማለት ነው። ምንም አይደለም፣ ከምንም በላይ አንቺ ደህና መሆንሽ ነው የምፈልገው ስትል ትነግራታለች። አለምን ምንም አማራጭ እንደሌላትና ቤቲ ይቅርታ ብታደርግላት ደስተኛ እንደምትሆን ተናግራቸዋለች። እና ምንም ብፈጠር አለሜ ካሁን በኋላ ምንም ነገር ብፈጠር ከዚህ ቤት ብቻሽን አትውጪ እባክሽ፣ ችግር ውስጥ እንድትገቢ አልፈልግም ብለው ይነግራታል። ናቲ ትሁትን አግኝቶ መንገድ ላይ
ከየት ወደ የት ነው የመጣሽ? አይ ቤትን ለማግኘት ወጥሽ ነው አይደለም ስትላት፣ አዎ ቤትን ለማግኘት ወጥቼ ነው ስትለው ትነግረዋለች። ትሁቴ ለምንድን ነው እየራቅሽኝ ያለ ብሎ ስጠይቃት፣ አረ በጭራሽ እየራኩ አይደለም እያለችው፣ ታዲያ ያኮረፍሽኝ ወይኔ የራቅሽኝ ስሜት እየተሰማኝ ነው እባክሽን ይላታል። አረ በጭራሽ አላኮረፍኩም ብላ ትስሟና ምንም እንዳልተፈጠረው ስትነግሮ ነበር። ናታን እጅግ በጣም እንደምወዳትና እንደማፍቅራትም ጭምር ስነግራት፣ እባክሽ ከኔ አትራቂ፣ ሁሌ እጆቼን እንድትይዥኝ እፈልጋለሁ፣ ከጎኔ እንድትሆኚ እፈልጋለሁ እያላት ነበር። እሷም እንደምትሆንም እየነገረችው ነበር። እና ከበኋላ ምን ፈጠር እጅህን አልለቅም እና በጣም ወደዋለሁ አትወጂኝ መለስላት እንደምትወደው ጭምር እኔ በጭራሽ አንተን መጥላት አንችልም ስትል ትነግረዋለች። እና ሰላም አወርዳለሁ ቤቲ ወደ እናቷ ቤት ሄዳ እረፍት ልታረቅ ነበር ሄደችው። እንደ አጋጣሚ ከቤቢ ጋር ይገናኙና ቤቢ እህቷ ጥሩ ስሜት ላይ እንዳለነችው እኔም እንደ ድሮ እያወራችኝ አይደለም የሆነ የኛ ማናቅ ነገር እንደተፈጠረ እርግጠኛ ነኝ ስትል ይነግራታል። እናም በቅርቡ ሕክምና ልታረቅ ነበር ሕክምና ትታ እዛ ሄደችበት ዋነኛ ምክንያቷን ማወቅ አለብኝ ስትል ትነግራታለች። አላቅም እኔ ላይ ተቀይራለች ጸባዋ ማለት ስልክ ስናወራ እንኳን እንደ በፊቱ አይደለም። እኔ ለሷ ሞትለታለሁ ነገር ግን የሆነ ነገር የተፈጠረ ይመስለኛል በማለት ትነግረዋለች። እና አለ አባዬ ተኝቶ በዕልሙ ለዓለም ቀለበት ሳስር ታየው። ቀለበት ሳስር በጣም ደስ ብሎት ነበር። ለካ ውን መስሎ ነበር፣ ለካ ህልሙ ነበር። የምረን ነቱ እውነት ነበር የመሰለኝ እውነት መስሎኝ ነበረ። እና ልክ ስነሳ ወይኔ ብስማ ምን አይነት ነን ምን ያገዛኝ ነው ደስታዬን የነጠቀኝ በማለት እጅግጅዋል።